ትሆናለች። መሲ ካለሽ መረጃ ካለች እንትን በይ። ሰላም ብያለሁ። ሰላም ሰላም። ዮኒ ታዲያስ መረጃ አለ ብሮ? አዎ ቆይ እኔ እሺ ልምጣ። ወደ ደረስተኝ እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን፣ ነገሩ መጥራት አለበት ወዲያውና አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ። መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ ከቤቱ ይዤው ልምጣ እኔ። እሷ እንግዲህ ይኸው ምን እኔ ድምፄ ይሰማልኝ ታፍኛለሁ ብላለች። አናግረኝ፣ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ይልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። ያ መሲን አውርደዋል፣ እነዚህ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታደርጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስም ስታጠፉ ነበር እኮ አይደል እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተውሉ። ይምጣ ባለመረጃው መታለች፣ ይምጣ ያውራ። እኔ ችግር የለብኝም። ስትጠራ ለምን አልመጣ? ካልፈለገች የማትፈልገው ቤት ላይ መምጣት የለባት፣ ግዴታ የለባት። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁን? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ነው። ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቢው የኦርቶዶክስ ወንድምና እህቶች ነው እዚህ ጋር ማየው። ኦርቶዶክሶች ናችሁ በብዛት። ዮኒ ምንም ችግር የለም። ኤኒታይም አለ ነገር ለማንኛውም እኔ ኤኒታይም አለሁኝ። እንደውም ከስፖርት አቋርጬ ነው ሁላሁን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣምር አልፋታም። ግልጽና ግልጽ ነው። ኤኒታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ፣ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መቀጠል እመጣለሁ፣ ምንም ችግር የለብኝም ብላለች። አባቴ ኤኒታይም አለሁኝ። ይሄ መጥራት አለበት። ያራድጌ ልጅ ፒሳ አለው፣ ጠብቀሃለሁ። ልጁ ይምጣ። አያችሁ፣ አንዳንዴ ሰዎች የሰው ስም ዝም ብላችሁ ታጠፉና ከዛ በኋላ ምን ላይ ስትባሉ አንድ ነገር የላችሁ። የሰው ስም ዝም ብላችሁ አታጥፉ። አትቸኩሉ። የአንድ ሰው ቮይስ ተቀምሞ የሚመጣ ነገር አለ አለ። የአንድ ሰው ና ግባና ስራ ነበረ፣ ስራ ተቀጥረ ሰርታል፣ 15 ቀን ሰርታል እዛ ቦታ ላይ። ከእሷም ጋር ችግር ካለብህ ናና እዚሁ አናግራት። ዱባይ መምጣቱን መታሃል። አንድ የስራው ነገር ነው። እሺ የስራው ነገር ኑ። ልጁ ማን ነው? ልጁ ይምጣና ይኸው ባለችበት ይነጋገሩ። ከዚህ በፊት ማርቆስን እንደዛ አይደል የሰደቡት? ዮኒ ቶሮንቶ እንደዛ አይደል የተሰደበው? ምክንያቱም ለማይረባ ብር የሰው ስም ባይጠፋ ደስ ይለኛል። ይህ 2-3 ሺህ ድራም የማይሆን ኮልኮሌ ሳንቲም እንትን ባይባል ደስ ይለኛል። እውነቴን ነው።
ስትጠበቅ ለምን ቀረች ማለት ሳይሆን እዛ ቤት ላይ መጀመሪያ ሁሉን ነገር ከተባለ በኋላ ነው አይደል? ሁለቱን ማናገር ይቀድማል መጀመሪያ ወይስ አንዱን ይዞ ሳይድ ይዞ መሳደብ? አንድ ሰው የሆነ ሰው በደለኝ ሲል ቆይ ሰውየው ይምጣ ማለት ለምንድን ነው ያለመድ ነው? ለምንድን ነው ያለመድ ነው? አንድ ሰው ተበደልኩ ብሎ ሲመጣ ቆይ የበደለን ሰው ላውራና አንድ ላይ ሆናችሁ እናውራ ለምን አይባልም? ለምን አይባልም? አሁንም ልጁ ይምጣ ከተበደለ እያልኩ ያለው ብሮ ና አውራ፣ ምንም ችግር የለም። እኔ ዲጄ ላይ ደጋፊ አይደለሁ ምን አይደለሁ። አንተም አላቅህም ብሮ ናና እኔ ፔጅ ላይ መታም አታቅም፣ ፎሎም አልነበርም። አሁን ነው ፎሎ የተደራረጉ። ስለዚህ ኤኒታይም ናና ገብተህ ብታወራ ጥሩ ነው። ሌላው ዱባይ ላይ በእውነት ዱባይ ያላችሁ በጣም ያላችሁ ሁላችሁም ልል አልፈልግም፣ ግን በጣም እየናቅናችሁ ነው። እዚህ ጋር የምትጽፉት በሙሉ የዱባይ ከኮች ናችሁ እና በቦታ ማንሰጣችሁም በእውነት ባልጋችኋል። መረኖች ናቸው። ዱባይ በጣም ያለው ነገር መረን ሴት የሞላበት ነው እና በጣም አፍርናል። እያንዳንዱ እዚህ የምናየው የዱባይ በጣም ታሳፍራላችሁ። የትም ቦታ ስትሄዱ ስራ የላችሁ። አስተካክሎ እንጂ መርገጥ ከፈለግኩ እኔ ታቁኛላችሁ። ደንባ ነው ማስለግጣችሁ። አርፋ አንበሳ አቢቢ አለሽ ጓል አቢቢ እሺ፣ ዮዳብ አለው ቅዱስ ዮዳብ። ኦኬ ወንድማችን ከየት ነህ? ማንን ነው ይሄ? አቤ የሚባለው አካውንት አብያ በተደጋጋሚ ይመጣል። ሀሳብ ያለው ይመስለኛል። ሳያወራ ይወጣል ብዙ ጊዜ ገብቶ። እስቲ ምንድን ነው ሀሳቡን እናዳምጠው። ማለት አቤ ወይ አውራ ተራዊ አንተ ነው አውራ። አይ ዮዳብን ነው ማደንቀው፣ በጣም ነው ማደንቀው። ኦኬ ሀሳቡ ይመቸኛል። ያው እናንተ አማራዎች ማለት ነው ኢዮዳብን ተከተሉት ማለት አሁን እንደ ኢዮባ ያለ ፖለቲከኛ ምርጥ ነው፣ በጣም ሀሳቡ ጥሩ ነው። ግን እናንተ አዝማሪውንና እንትኑ ተሳዳቢውን ነው የምትመርጡት። ለምንድን ነው እንደ ኢዮዳብ ያለ ለአማራ የሚታገል ተሳዳቢ ጋር ነው የሚሄደው? አሁን ትግራይ ብታይ ጥሩ ፖለቲከኛ አለው። ኦሮሞ ጋር ምትመጪ ጥሩ ፖለቲከኛ አለው። ተሳዳቢም ብዙም የሚደግፍበትም እንትንም የለው። አማራው ጋር ስትሄጂ ግን ምድረ ተሳዳቢ ነው የሞላው። ጋላ ብሎ ነው መሳደብ ነው በቃ ፖለቲካ መስሎ መሳደብ። ለምንድን ነው ከዚህ ውስጥ ማጥጡት? እኔ ለምክር ነው የመጣሁት። አንድ ለምክር ነው፣ አንድ ደግሞ ኢዮዳብን ለማድነቅ ነው። አንደኛ እንደ ኢዮብ ያላችሁ ሰዎች እያላችሁ እንዴት ነው ወደ ተሳዳቢ ጋር ሰፖርት የምታደርጉ? ወሬው ላይ ታርጊልኝ እና ብራዘሮ ስሚ፣ እኔ ጎንደር ልጅ ነኝ ምናምን ኢዮዳብ አደንቅሻለሁ በብዙ ነገር ምናምን፣ ግን እውነት ለመናገር አማራ ወይም ደግሞ ጎንደር ላይ ምናምን ብቻ አይደለም ተሳዳቢ ያለ ሀገር ምናምን የሚሳደብ ነፍ ነው። አንዳንዴ ደግሞ የሆነ መስመር ብራዘር ከጎንደር እኔ ያልኩትን መሰለህ። እኔ አማራ አይደለሁም፣ እኔ ጎንደሬ ነኝ። እሺ አማራ ምናምን የሚባል ነገር አልፈለግም። ጎንደር ከሆን አይደለም ሰፖርት። ስለዚህ እኛ ጎንደሬዎች አንዴ ቆይ አባዬ፣ እኛ ጎንደሬዎች በጎንደሬነታችን አንከራከርም፣ በኢትዮጵያዊነት አንደራደርም። ስለዚህ እኔ የሆነ ብሔር ፖለቲካ ውስጥ አልገባም። ከብሔርተኛ አይደለውም። ከሰፋው ኢትዮጵያዊ ነኝ፣ ከጠበብኩኝ በጌ ምድር ነኝ፣ ጎንደሬ ነኝ። በቃ ፔሪየድ። ከዚህ ውጭ መጥበብ ካለብን ጎንደር ክልል አድርገን እንኖራለን። እኔ ከጎጃም አሁን አንተ የምትለው ነገር እኮ አይዲያ እኮ ልክ ነው፣ ግን ጎንደር አማራም ሆኖ ጎንደሬም ሆኖ ሁሉም የሆነ መጥፎ ነው፣ ሁሉም ጥሩ ነው ልትለው የምችለው አለም። ግን የሚሳደብ የለም እያልኩ እኮ ነው። ጎንደሩ ነው ይኸውልህ፣ ጎንደረኛ እንሳደብም እኛ በሀሳብ ልዩነት ገባ። እኛ ለእናት ክብር አለን ጎንደሬዎች። እኔ ጎንደር ነው ያደግኩት።
በጣም ሌላ እንዲያውም አላውቅም። ከጎንደር ውጭ አላውቅም። ከጎንደር ውጭ የማውቀው አሜሪካን ነው። አዲስ አበባ 2 ዓመት ተቀምጫለሁ። ታስድ ስለዚህ ጎንደር እኛ አሁን ይሄ አማራ ከሚባለው ብሔርተኛ ተሳዳቢ ባለጌ ከሚባለው ጋር አይደለንም፣ አንቀላቀልም። እኛ እንደ እንስሳ መግባት አንፈልግም። ህወሓትን የተቃወም ነው በኦፒዲዮ ጊዜ የብሔር ፖለቲካ ለማራመድ አይደለም። በእኛ ህገ መንግስት ነው የተቃወም ነው፣ ህገ አራዊትን ነው የምንቃወመው። ስለዚህ አሁን ምን እያደረጉ እንደሆን ታውቃለህ? አማራንን እያሉ ይመጡና እኛንም ጨፍልቀው የጎንደርን ማህበረሰብ እዛ ውስጥ ከተው ሲሳደቡ የምንጠላውም እኛ ነው። ስለዚህ እኔ እንደ አንድ ግለሰብ ምን እያልኩኝ ነው? እኔ አማራ አይደለሁም ጎንደሬ ነኝ ወይ ኢትዮጵያዊ ነኝ። አማራ የሚለውን ቀቅላችሁ ብሉት። ምክንያቱም ጥሩ ስም የለውም። አሁን ጥሩ እንትን የለውም። አሁን ነው እንዲ አማራ የምንሆነው? ጎንደር የሆነን ሙዚቃችን፣ ባህላችን፣ ካልቸራችን ጎንደር ወይ ኢትዮጵያ ነበር። አሁን ቲፒኤልኤፍ ህወሓት ያበጀው ህወሓት የሰጠንን ህገ መንግስት አንቀበልም። እኛ ጎንደሬዎች አንቀበልም። ስለዚህ ለዛ ለማለት ነው። ተሳዳቢ የለም፣ ከጎንደር የሚሳደብ የለም፣ ከጎንደር ባለጌ የለም። ጎንደር እናት፣ ሚስት፣ ልጆችን አስክሬን ላይ አንተ እነዚህ እኮ አስክሬን ላይ ልጆችን እኮ አስክሬን ላይ አድርገው እኮ የሚሳደቡ ግለሰቦች እኮ ናቸው። እንዴት ነው የምታዩት? ልጆችን ህፃን ልጆችን አስክሬን ላይ አድርገው የሚሳደቡ ሰዎች እንዴት ነው የአማራ ታጋይ ብለው ሰዎች የሚቀበሏቸው? ይህም ብቻ በመልስልኝ እስኪ የሚመልስልኝ ሰው አለ? እንዳትል የሚያደርገኝ እኔ እውነቴን ነው የምነግርህ። እኔ ጎንደር ነው የኖርኩት፣ የተወለድኩትም የተማርኩትም ጎንደር ዩኒቨርሲቲ ነበር የምሰራው። እኔ የሚሰራበት ዲፓርትመንት ማጆሪቲው የኦሮሚያና የትግራይ ተወላጅ ነው። ተከባብረን የምትኖረው ኤግዛክትሊ። ይሄ ምንም የሆነ የጎንደር ሰዎችን አዲስ ሰው ስታይ እንኳን አክብረክ ነው በቃ አይደል? አብሶ የመንግስት ሰራተኛ ሆነ ማንም ሰው አክብሮ ተንከባክቦ ነው። እናቱን የማይሳደብ ወይም ደግሞ እናቱን ስለሚወድ እህቱን ስለሚወድ በቃ ማንኛውንም አይነት ሰው ስለሚያከብር ነው የማይሳደበው። ነገር ግን እውነት ለመናገር ጎንደር ስትሆን ወይም ጎንደር ልጅ ስትሆን በፊት ይመስለን ነበር መጀመሪያ የሆነ ኢትዮጵያ ነው በቃ ሁሉም ቢሆን ኢትዮጵያ እንጂ የሚል ጎንደር ወይም አማራ የለም። አሁን ላይ ግን እኔ ሊገባኝ የሚችለው ምንድን ነው፣ አብሶ ከሀገር ስትወጣ ምናምን ነገር የምታየው ነገር ምንድን ነው? ለምን አማራ ትልም እላለሁ። አሁን የትም ቦታ ላይ ብትል አማራ ነው። ምክንያቱም እየተጎዳም እየተበደለም ያለው እኛ ውሸት ነው። እሱ ውሸት ራሳቸውን ይህን ያመጣው ጎጃሜ ነው። እኛ አማራ ስለሆነ አለም እየተገደልን አለም። እኛ በአማራነት አንተ መች ገደሉ? ጎንደር መች ሞተ? ሰው ግን በአማራነቱ የተገደለ ነፍ አለ። ውሸት ነው። በአማራነቱ አይደለም የገደሉት፣ ውሸት ነው። እሱ አውቆ ለፖለቲካ ሲሉ ማለት ነው። እንደ አብዛኛው እኮ ወለጋ የተገደሉ እኮ ሙስሊም ነው አይደል እንዴ? ኦርቶዶክስ ጄኖሳይድ ብለው እኮ የአማራ አክቲቪስቶች እኮ ወለጋ ላይ የሞቱትን ሰዎች እኮ በአብዛኛዎቹ ሙስሊም ነበሩ። ግን ምን እንዳታውቃለህ? ኦርቶዶክስ አማራ ጄኖሳይድ ብለው ነው በዓለም አቀፍ እንትን ሴራ የሰሩት። እንደ አማራነት የተገደልክ አይደለም። ይህ ውሸት ነው። እንደ አማራነት ብትገደል ይህ ሁሉ አማራ ለምን በህይወት ይኖራል? 47% የፌዴራል መንግስት ሰራተኛው አማራ አይደለ እንዴ? ለምን እንዋሻለን? ይህ ፖለቲካ ነው። የሆነ ያህል ፐርሰንቱ የመንግስት ሰራተኛ የሆነበት ግን የተማረ ስለሆነ ነው፣ ምሁር ስለሆነ ነው፣ እውቀት ስለሚፈልግ ነው። ባይማርም የሆነ ሰውን አንደርስታንድ ማድረግ የሚችል ፒፕል ስለሆነ ነው። በቃ ህብረተሰቡ እና እያልከኝ ያለው በኢትዮጵያ ምድር ላይ ቁጥር አንድ የተማረው አማራ ነው ልትለኝ ነው? እሱም እንዴ አይደለም። መተማርህ በጣም ኦሮሞ ነው ቁጥር አንድ እንሄድ ካለን ግን እሱ አይደለም ዋናው። አስናት ሪዝን እንዴ አሁን እኮ ይኸውልህ ይሄ ኔሬቲቭ ይኸውልህ ይሄ አማራ እንደ አማራነቱ የተገደለ ነው የሚባል ኔሬቲቭ መቆም አለበት። እኛንም አሳስተውን ስንል ነበር፣ መቆም አለበት። ውሸት ነው። አይደለም እንዴ ታጥቀህ ይኸውልህ ኖ ብራዘር አዳምጠኝ። ይህ ውሸት መቆም አለበት። አማራ እንደ አማራነቱ የተገደላለም ኢትዮጵያ ውስጥ ውሸት በጥባጩ ሲበጠብጥ አንደኛ አሁን አማራን እያስገደለ ያለው ፋኖ ነው።
በጠበጠ፣ አሸባሪ መሆን ፈለገ፣ ታጥቆ ወጣ። ክልሉ ውስጥ ቁጭ ብሎ ህዝቡን ያስጨፈጭፋል፣ ይጨፈጭፋል፣ ይዘርፋል የሚበላው ሲያጣ። መንግስት ምን ያርግልህ? እኔ ራሱ አብይ ብሆን እንዲያውም አብይ በጣም ያዳላል። በጣም ነው የሚያዳላው። ትግራይን እንዴት አድርገው በትንሽ ነገር ነው ትግራይን ድምጥማጡን ያጠፋው። አማራ በአማራነቱ ከሞተ ካልከኝ እኮ አዲስ አበባ ምን ያህል አማራ አለ? ዋና መሀር ሀገር ምን ያህል አማራ? ኦሮሚያ ክልል ኦሮሚያ ክልል ምን ያህል አማራ አለ? ለምን ነው የማይሞተው? እንደዛ ካልክማ እኮ ነው እየነገርኩ ነው። ኢቨን እኔ እስከ ሁሉ ነገር ልነግር ይችላሉ። ጎንደር ዩኒቨርሲቲ ባዮሜዲካል ኢንጂነሪንግ ዲፓርትመንት 2 አማራ ነው ልታገኝ የምትችል፣ ወደ 20 ምናምኑ ኦሮሞ ነው። ያ ለምን አልሞትም? አማራ እንደዛ አይደለም። ኖ ብራዘር፣ አንተ እኮ ይኸውልህ አማራ በአማራነቱ ሞተ። አሁን ለምሳሌ አንተ የምትኖረውን ነው አይደለ እንትን የምታየውን ነገር ነው። ግን በአማራነቱ ደግሞ ስራ ተፈና ብራዘር እየተበደለ አማራ እየተበደለ አማራን እየገደለ ያለው ራሱ አማራው ነው። ታጥቆ እያሸበረ እየገደለ ያለው ራሱ ነው። አሁን እኮ ለአማራ ክልል አሁን አንተ ይወዳ አማራ ክልል ጦርነቱ አንተ ለምንድነው መሳሪያ ካለ ለምን አንተ ላዋጋ ይችላል? ይኸውልህ አማራ ክልል ጦርነቱ ከአማራ ጋር ነው። አድማ በታኙ አማራ ነው። መልሻው አማራ ነው። መከላከያ ሰራዊትም ያሉት አማራዎች ናቸው። ምን እያደረጉ ነው? አማራ ክልል ያለውን አሸባሪ ጸጥታ ለማስከበር ሲሉ ይተኳከሳሉ። ስለዚህ ይኸውልህ አማራው እየሞተ ያለው በአማራ እንዴ? አማራ እየገደለው እንዴት በአማራነት ይሞታል? ገዳዩም አማራ ከሆነ ሟቹም አማራ ከሆነ እየተገደልክ ያለው ሌላ ሪዝን አለ ማለት ነው። ሪዝኑ ምንድን ነው? ይህ የደም ነጋዴው የዶላር እዙ ከውጭ በቲክቶክ እና በፌስቡክ በዩቱብ ዳያስፖራዎች ገንዘብ እየሰበሰቡ እያስታጠቁ ሀገር እየረበሹ ነው፣ ክልል እየረበሹ ነው። አሁን ወለጋ ላይ ለምን ነው ሰው የማይሞተው? አሁን ሀከም ወለጋ ላይ ለምን ነው አማራ መሞት ያቆመ? ኦሮሞ የሚገል ከሆነ እኔ ነኝ ጥያቄ መጀመሪያ የጠየቅኩት፣ ማንም አልመለሰልኝም እስካሁን። ወለጋ ላይ በዛ ደረጃ ሰው ሲሞት ነበር። ዛሬ ለምንድን ነው የማይሞቱት? አማራ ክልል ላይ ጦርነት ታጥቆ ፋኖ ታጥቆ ጦርነት ጀምሮ ለምን ነው ዛሬ ወለጋ ላይ አማራ የማይሞተው የማይገደለው? በጅምላ ሲገል የነበረው ማን ነው? ራሱ ፋኖ ራሱ ፋኦ። ለምን መሰለህ? ቢካዝ ፖለቲካ አማራው ብሔርተኛ አልሆን አለው። አማራው ብሔርተኛ ካልሆነኛ በቃ አይነቃም፣ ለማንቃት መግደል አለብን ብለው ራሳቸው ተነጋግረው ወጥተው እየገደሉ ነው። አሁንስ ምን እያደረገ ነው? ዘመነ ካሴ ከማን ጋር ነው የሚጣላው? ከማን ጋር ነው የሚተኳኮሰው? ምሬ ወዳጄ ከማን ጋር ነው የሚተኳኮሰው? ተመልከት። ስለዚህ ይኸውልህ አማራው መንቃት አለበት። ሰልችቶታል። የጎንደር ማህበረሰብ ብልጥ ነው። ቅርጹን ያሳድሳል፣ መንገድ ያሰራል። በደንብ ልማት ውስጥ ነው ያለው። የኮሪደር ልማት ውስጥ ይሳተፋል። ግን ወደ ጎጃም አካባቢ ስትሄድና ወደ ወሎ አካባቢ ስትሄድ በጥባጮች እየበጠበጡ ገበሬው እንዳያርስ ልጆች እንዳይማሩ እየመጡ ይህ የደም ነጋዴው መሳይ መኮንን አማራ ያልሆነው ዘመድኩን በቀለ አማራ ያልሆነው እየመጣ ይሰብካል፣ ይነግድብሃል። ከማን ነው የምትሰማው? እስኪ እንደዚህ አይነት ዜና የምታዳምጠው ከመሳይ መኮንን ነው አይደል? ከዘመድኩን በቀለ ነው አይደል? አሁን ለምሳሌ እነዚህ ሚዲያ ላይ ምናምን እንደዚህ በሚሉት አይደለም፣ ግን ምድር ላይ ያለውን እውነታ ስነግርህ እውነት ለመናገር አንተ በምትለው ልክ አይደለም። እንደ ምሳሌ እኔ እናቴም እህቶቼም ወንድም ቤት ፋሚሊ ያለ አማራ ክልል ነው፣ ጎንደር ነው ያለ ማንም ምንም እንትን ቢል ማለት ነው። ግን እነሱ ያሉበት የነበረው ላይፍና አሁን ያሉበት ነገር አንድ አይደለም። እንዲያውም እየለማ የተሻለ ነገር ስራ እንቅስቃሴ ያለበት ቦታ ባህር ዳር ምናምን ጎጃም ነው የሆነ እንደዛ ነው እንጂ ጎንደር ላይ ኢኮኖሚካል ሁሉም ደቋል፣ ሁሉም ወድቋል። ኢቨን ትናንት ምግብ ቤት የምትሸጥ ሰው ዛሬ አትሸጥም። ትናንት የነበረ ግሮሰሪ ዛሬ አትሸጥም። ሆቴሎች እንኳን ትንሾች ናቸው። እውነቱ ምድር ላይ ያለው እኔ ልናገር፣ መሀሉ ላይ ያለሁት እኔ ልናገር። የኔ ያለሽ ለዚህ ልጅ መልስለት። እኔ ይኸውልህ አሜሪካን ሀገር ነበርኩኝ፣ ሳኖዜ ነበርኩኝ፣ ካሊፎርኒያ ነበርኩኝ። አሁን ያለሁት ግን የት እንዳለው ልንገርህ፣ ዱካም ነኝ ያለሁት አሁን ምኖረው። ስለ እውነት ልንገርህ ወንድሜ፣ የእውነት ነው ምነግርህ። እነሱን አትስማ። አንተኛው አሁን የጎንደር ልጅ ነኝ ያልከኝ እዚህ
ቤት እያሰራሁ ነው። ኮንትራክተሮቼ እንዳለ ሰራተኛው እዚህ ከተማ 50% የአማራ ልጅ ነው ማለት ትችላለህ። እኔ ተወልጄ ያደግኩት ባሌ ነው። ባሌ ላይ ቤተሰቦች ያሉ አንድ ሰው ምንድናችሁ ብሏቸው አያውቅም። እንደፈለገው ገዝተው ነው ያሉት። እዚህ ያሉት ኮንትራክተሮቹ እንደፈለጋቸው እየኖሩ ነው። አንድ ነገር ልንገርህ፣ መጥቼ እኔ አሜሪካ የዛሬ ዓመት እዛ ነበርኩኝ እና መጥቼ አረ ተው ሰላም ነው ብዬ ስላቸው እዛ ያሉ ሰዎች ምን ይሉኛል መሰል፣ አንቺ ስለማታውቂ ነው። እኔ እኮ እዚህ ነኝ፣ እዚህ እየኖርኩ ያለሁት እኔ ነኝ። አብሬያቸው እየሰራሁ 15 የወሎ ልጆች ናቸው፣ የወሎና የመራቤቴና የመንዝ ልጆች ናቸው ለእኔ የሚሰሩልኝ፣ ቤቴን የሚገነቡልኝ። ገዝተው ከተማውን ኮንትራክተር እነሱ ናቸው፣ ከቀን ሰራተኛ እስከ ኮንትራክተር ድረስ እንዳሉ ማለት ነው። ባለ ሆቴሎቹ ምኖቹ እዚህ ያሉት እነሱ ናቸው። ባሌም እንደዛው። ተው በእናታችሁ እነኚህን ሰዎች አትስሟቸው፣ እንደው በእግዚአብሔር ይሁንባችሁ አትስሟቸው። ስለ እውነት ነው የምነግራችሁ። እነሱ እውነት ንገሪኝ ካልክ የማውቀው ሚስጥር ስላለ ነው አሁን መናገር፣ ሚዲያ ላይ መናገር አልፈልግም። ከግብፅ ጋር ግንኙነት አላቸው። ከግብፅ የበሉት ብር አለ፣ እነ መሳይ የበሉት ብር አለ። አምት ያለኝ ዩ this is the truth። ኧረ እውነቱ ይኸውልሽ፣ ቆይ ላሳይሽ። እኔ አሁን በጣም ያኛውን አይደለም ሚዲያ ላይ ያለው ሚዲያ ወንድሜ ራስ አንዳም እንደውላለን እኮ እኛ ለዛ ነው ብዙ ማቃቸው ሰዎች የራሱ አዳምጠኝ። አማራ ክልል ኢትዮጵያ ከ120 ሚሊዮን ህዝብ ስንቱ ነው ለድሃ የሚሆነው? እና መጆሪቲው ድሃ ነው። በማንም አታው ድሮም ድሃ ነበር፣ አሁንም ድሃ ነው፣ ወደፊትም ድሃ ነው። ይህ ድሃ ባድነታቸው በላይ ደግሞ ሞታቸው በዛ። ቅዱስ ይሁዳ አልሞቱም፣ ውሸት አልሞቱም፣ ውሸት እየሞታ